ካንቺማ ምን እፈልጋለሁ? ያችን ሕፃን ልጅ የት ነው ያደረግሻት? እንደማትፈልጋት እኮ ነግረኸኝ። አንፈልጋትም። ልጅቷ ጸባይ የላትም። እንደዛም ከሆነ መታችሁ ይህንኑ ማሳወቅ አለባችሁ። ምንድነው? አይ ውጪ የሆነ ሰው እየተከተለኝ ስለነበር ነው። እንዴት መጣ? ለምንስ መጣ? ይሄንን ለእናትሽ ለማንም እንዳታሳይሽ። ይኸውልሽ አዜብ፣ በአንድ ሰዓት ውስጥ በሰጠሁሽ አድራሻ ካልመጣሽ ወንድምሽ አደጋ ውስጥ እንደሆነ አውቂ። አርግዣለሁ። በጣም ክፉ ነሽ፣ ክፉ። አንቺ ስትዩ ምንድን ነው የፈለግሽው? ምን ነው ፈራህ እንዴ? እሺ ምን ላድርግሽ? ምንድን ነው የምፈልጊው? ንገሪኛ። ትሰማኛለህ ሳቴ? ይኸውልህ አሁን የምልክልን አድራሻ ትይዝና ማለት ነው በቀደም የሰጠው የአንገት ሐብል አለ አይደለ? ወስደህ በሩ ላይ ታስቀምጣለህ። ከዛ አንዲት ሕፃን ልጅ ተማሪ አለች። እሷ ከትምህርት ቤት ስትመጣ ጠብቀህ ማንሳት አለማንሳቷን አረጋግጠልኝ ትመጣለሽ። ታዲያ ሁሉ ነገር ሲደረግ ይኸውልህ ጥንቃቄ ይገባሃል። አዎ አድርጌ ያልከኝን አድርጌያለሁ። አዎ እንዴ ልጅቷን ማንሳቷንም ባይኔ አይቻለሁ። እናቴ አዜብ ምንድነው? ቆይ ከትምህርት ቤት ስመለስ ይሄንን የአንገት ሐብል አገኘው እዚህኛ በርጋ። አዎ እናቴ ግል አድርገው። አመሰግናለሁ። ኢንስፔክተር ሰለሞን ይባላል። ወይዘሮ ህይወት ጠፍታለች። በእሷ ዙሪያ ጥያቄ ልጠይቀው መጣ። እኛ ምንም እኮ አናውቅም። የመጨረሻ ጊዜ መቼ ነው መጣችሁ? ከ3 ቀን በፊት መጣ ነበር። አዲስ ነገር ካለ አሳውቁ። የሀብል ከወይዘሮ ህይወት ጋር ይገናኛል? አንገት ላይ ያለ የወይዘሮ ህይወት ነው? እኔ ከውጪ ወይዘሮ ህይወት ሰጣት ነው። ለምን? ማርኬቲንግ ስለምትወዳት ለማስታወሻ ሰጣት ነው። ነው? እሺ ተጨማሪ ነገር ካለ አሳውቁኝ። እሺ ሰላም። መርትኬት ደህና ነሽ? ደህና። ይኸውልሽ ይህን ወረቀት ሳትከፍቺ ለእናትሽ ትሰጫታለሽ። እሺ? ምንድን ነው? ምንም አይደለም። ለእናትሽ ጫት። እሺ? ግን እኮ ትምህርት ቤት እየረፈደብኝ አስተማሪዎች ቆጡኛል። እንዴ መርትኬት፣ ለእኔ ለዳዋ አባትሽ አትታዘዥም እንዴ? እሺ በቃ ይኸው አንድ ወረቀት ደርሶሻል። ማን የሰጠሽ? የድሮ አባቴ ነው። ይኸውልሽ አዜብ፣ በላኩልሽ ስልክ ቶሎ ብለሽ ደውይልኝ፣ አስቸኳይ ነው። እሺ? ሄሎ። አቤት። በዚህ ስልክ ደውይ ተብዬ ነበር። እኔ ነኝ የመርትኬት የቀደመው አባት።
እሺ ምን ፈለክ? ተረጋጊ። እኔ ሚስጥርሽን አውቃለሁ። የምን ሚስጥር? ፋራ ገዳይ ነሽ። እንዴት ሰው ገለሽ የአንገት ሐብል ትወስጃለሽ? ስለምን እያወራህ እንደሆነ እኔ ምንም አውቀው ነገር የለም። በምልክልሽ አድራሻ ቶሎ መተሽ ማውራት አለብን። ስልክ መዝጋት መፍትሄ አይደለም። አዜብ አንቺ ነሽ? አዎ ነኝ። ወንድምሽ የት ሄዶ ነው? ምን አገባ? ከአንድ ወንድሜ የራስ ላይ ወረድ። እሺ። ዋው አንቺ በጣም ኃይለኛ ነሽ። ኃይለኛ ሴት ደግሞ ጥሎብኝ በጣም ነው የምወደው። አሁን ወደ ጉዳያችን እንግባ እሺ? ካልሆነ ጥዬ ነው የምሄደው። ጉዳዩማ ያችን ምስኪን ሴት እንደገደልሻት እናውቃለን። ሞተች እንዴ? አንተ እንዴት ታውቅ መሞቷን? ይኸውልሽ እጅ ላይ ያለውን ማስረጃ ለፖሊስ ከምሰጥብሽና የምጠይቅሽን ብር ከምታመጪ የቱ ይሻልሻል? ምርጫ አንቺ ነው። እኔን አታውቀኝም። የምሰጥ 70 ሳንቲም የለኝም። ከዚህ በኋላ እኔና ቤተሰቤን ለማስፈራራት ብትሞክር ውድ ከራስሽ። የምትቆ አይደለም። ምን ነው ፈራ እንዴ? እውነቱ እንዳይወጣ ፈራ? ደህና ነኝ። አባቴስ ደህና ነው? ደህና ነው አልኩሽ እኮ። እስኪ ማስበበት ጊዜ ስጪኝ። እሺ ቡና ላፍላለሽ? አልፈልግም። ግን ሂጂ ወደ ጥናትሽ ሂጂ። ወይኔ ያቺ ሰላም ሴትዮ ብትኖር እኮ እሷ ነበረች የምትሰራው። እቺ ከውካዋ ሰፈር ለሰፈር ታውደውልኝ እንጂ ምን ነው አቃጠለህ እንዴ? ወንጀል ለመስራት ነው አይደል ሚስትን ያባረርከው? ሄሎ ኢንስፔክተር፣ ወይዘሮ ህይወት ተገኘች እንዴ? እስካሁን አዲስ ነገር የለም። ቆይ የመጀመሪያው የምርት ኬት ቤተሰቦች ጋር ሄዳችሁ እንዴ? ዛሬ ወደዛው ነን። ምን ነው የምትነግረኝ ነገር አለ? አይ ያው ስለ ህይወት ስላሳስበኝ እኮ። እሺ አዲስ ነገር ካለ እናሳውቃለን። እሺ ቻው። ማን ነው? ጤና ይስጥልኝ። አቤት። ምን ነበር?
ኢንስፔክተር ሰለሞን ይባላል። እሺ ምን ልታዝዝ? ውስጥ ገብተን እናወራ። የት ውስጥ ከኔ ጋር? እሺ ግባ ነው። ወይዘሮ ህይወት መቼ ነው የመጡት? ያኔ መርትኬት እኛ ጋር በመጣች ጊዜ ነው። መቼ ነው? ከወር በላይ ሆነዋል። ለምን ነበር የመጡት? መርትኬትን ለማየት ነው። ከዛ በኋላ እኔና ልጄ ነበርን፣ አናገርናት፣ በዛው ሄደች። አይ ጥሩ፣ አመሰግናለሁ ስለ ትብብር። እኔ የምልህ መርማሪ ምን ሆና ነው ግን? አይታወቅም። ቤተሰቦች ጋር ከጠፋች 3 ቀን ሆኗል። አይ 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 ያቺ ደግ ሴት ማን በክፉ አያት? ረጋጉ፣ እንመለሳለን። አይዞ። የት? እዚህ? አዎ፣ ተጨማሪ መረጃ ከተፈለገ። እሱስ ልክ ነው። ወይኔ ያቺ ምስኪን ሴት እኮ የመርትኬት አዲሱ ቤተሰብ ጋር እኮ አንዳንዴ ትሄዳለች። እናመሰግናለን ስለሰጡ መረጃ። ሜልካም። ምን አይነት ተብታባ የሆነ ፖሊስ ነው? ጥያቄ እንኳን በቅጡ መጠየቅ አይችልም። አልቀረብህም አንተ አስመሳይ። በቃ አሁን ወንጀል ልትጋለጥ ነው። አንቺ ሴትዮ ተይኝ እኮ ነው የምልሽ። ትሰምኛለሽ? አንቺን ደግሞ መንቅሬ ነው የማስወጣሽ። ምንድን ነው የምትፈልጊው ከኔ? ሄሎ እመቤት፣ ገንዘቡን። የምን ገንዘብ? ይገርምሻል፣ ኃይለኛ ሴት ትመቸኛለች፣ ግን ለዛሬ አልተሳካም። ተሳካም አልተሳካም እኔ አዜብ 70 ሳንቲም አልሰጠም። እሺ እሺ፣ እኔም ስለ ህይወት የአንገት ብር ዝም አልልም። የፈለግከውን አድርግ። መርትኬት፣ አቤት። የማግዝሽ ነገር አለ? አይ የለም። ዛሬ እኮ ስለ ጓደኛሽ አላወራሽ ነው። አይ ዛሬ ጓደኛዬ አልመጣችም። ወይ ምን ሆና? አባቷ ታሞ ነበር፣ ለዛ ነው። ስታሳዝን። እናንተ ግን እንዲያማችሁ አልፈልግም። እግዚአብሔር ያውቃል። እናቴ አዜብ፣ ዛሬ እኮ የድሮ አባቴን ያገኘሁት፣ ግን ወረቀት አልሰጠኝም። ምን አለሽ? ምንም አላለኝም። አይሽን ብቻ ነው ሄደው። ይሄ ሰውዬ እስር ቤት አምሎታል ማለት ነው። ሰራለታለሁ ነው አዜብ አይደለም። አዜብ ነኝ። ስለ ህይወት ጉዳይ ተጨማሪ መረጃ ለመስጠት ፈልጌ ነበር። እሺ ቀጥሉ። እኔ አቶ ምትኩን እጠረጥራለሁ። ከኛ ቤት ስትወጣ እሱ ጋር እንደምትሄድ ነግራኝ ነበር። እና ደግሞ ግቢ ውስጥ ሲቆፍር አይቼዋለሁ። እሺ አመሰግናለሁ። እሺ አመሰግናለሁ። ማነው? ይቅርታ አቶ ምትኩ። ወይ ምን ነው? ግቢ ለመፈተሽ ፈቃደኛ ነው? የኔን ግቢ እንዴ? ለምን? ምን ተገኝቶ? ማለቴ ለምን ተብሎ?
ለፍተሻ መረጃ ተሰጥቷል። እሺ እንዴ እንግቡ እንዴ ያለ እናንተ እንዴ ነው አስመሳይ። በቃ ምንም አላገኘም። ስለተባበራችሁ እናመሰግናለን። አቶ ቢተኩ እሺ 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 እናመሰግናለን። ያችን ይልሽንገር አንቄ መጨረስኩ። አንቺን የሚያስወጣ ነው የሚደርስሽ። ሰሚያለሽ? ልቀቀኝ እኮ ነው የምልህ። ምንድን ነው የምን ፖሊስ ነው የሚያጫውትሽ? ልቀቀኝ እኮ ነው የምልህ። ሁለተኛ ፖሊስ የሚባለውን ነገር